ደህና ነኝ የኔ እናት። እንዴት ነሽ? ዶክተር ላይ የኛ ጠቅላይ ሚኒስቴር ብዬ ፖስትቼሻለሁ፣ ግን ያው ለመግባት እድሉ አላገኘውም። ብዙ ተከታይ ያለሽ ማሻአላ፣ ጥሩ ሰው፣ መልካም ሰው ነሽ። እውነቱን ትወጃለሽ፣ ውሸትን ትጠያለሽ። በደንብ ታውቂኛለሽ ማለት ነው። አመሰግናለሁ እህቴ፣ ፈጣሪ ያክብርልኝ። አሜን አሜን። ምንድን ነው የገጠመሽ? ያው ከመጀመሪያ አንስቼ ታሪኬን ብናገር ያው ሰዓት ይወስዳል ወይስ እንዴት? አይ የወሰደውን ይውሰድ። እኔ ከመጀመሪያው ነው መስማት የምፈልገው። አይገባኝም። እኔ ከመጀመሪያው ካልሰማው አንድ ነገር አውቃለሁ ሀብዬ። ይኸውልሽ እኔ በመጀመሪያ ልጅ ሆኜ ነው በትዳር ላይ ተጠልፌ ነው ያገባሁት። ቤተሰብ ብዙ ተጽዕኖ ስላለብኝ በእንጀራ እናት እጅ ነው ያደግኩት። ለደፍተር ለልብስ ምናምን የሚሆነኝ በክረምት እየወጣው ስራ ሰራ ነበረ። አባታችን ብዙ አይረዳንም፣ የእንጀራ እናታችን ነገር ነው የሚሰማው። እና በቃ እኔ ለስራ የወጣው እድሜ ሳይደርስ 13 ዓመቴ ምናምን ነው ለስራ የወጣሁት። መማር አለብኝ ብዬ ስለማምን ማለት ነው። እየተማርኩ በቃ እየሰራው ነበረ የምማረው እና የሆነ በቃ አቃተኝና ትምህርቱንም መጨረስ ስላቃተኝ 8ኛ ክፍል ስደርስ አንድ ጓደኛ አገኘሁኝ እዛው ስራ ቦታ። ልጁ ዝምተኛ ነው፣ አይናገርም። በቃ እኔ አንቺን ማግባት አለብኝ፣ ጥሩ ልጅ ነሽ፣ ቆንጅዬ ነሽ ምናምን ይለኛል። እኔ እኮ ለትዳር አልደረስኩም፣ እንደዚህ ምናምን በቃ እያለን እየተጨዋወትን በአጋጣሚ በቃ ከዚህ ጋር እንጀራ እናት ጋርም ስቃይ አባቴንም ከማስጨነቅ ምን አባቱ ወደ ትዳርም ገብቼ አንድ ህይወቴ ወዲያ ያልኩ ህይወቴ ከሚበላሽ ወደ ትዳር መግባት አለብኝ በቃ ይሆናልኩኝና ሰውስን አይ እሱ ደግሞ ትምህርትሽን ስለምትጓጊ እኔ አስተምርሻለሁ ካልሆነ ጨርሺ ምናምን ይለኛል። ደፍተር ስገዛ ምናልባት ልብስ ስገዛ ምናምን ያንን እንጀራ እናቴ ካየችብኝ ለአባቴ ትነግርብኛለች። ኬት አምጥታ ነው ምናምን ትላለች። በቃ እኔ ስለዚህ እንደዚህ ስለምትለኝ በቃ ተሰቃየሁ። ከዛ በቃ ውሰደኝ አልኩት። እሱ በቃ እንደዚህ ነው ውዴ። የድንግል ልጅ ኮሜንታተሮች ካሜራውን ታጥፋው እያሉ ነው። ካሜራውን አንቺ ፈልገሽው ነው? ካሜራ የለው ማለት ካሜራ ፍሊተር አይደለም ማለት ቪዲዮውን ፈልገሽ ነው? ቪዲዮ እሺ። እነሱ ተጨነቁ ላንቺ ስክሪን ሪከርድ እንዳትደረጊ ነው መሰለኝ። እሺ። ታሪክ ለመናገር ቪዲዮ ማብራት ግዴታ አይደለም። በቪዲዮ ትውጣ ስላለችኝ እኮ ነው እንጂ እኔ እኮ ነኝ ያልኳት እንድታያት ብዬ። ማርክ ታሪኳን ነው አይደለም የምትነግረን፣ ምክር ነው የምትፈልገው፣ የገንዘብ እርዳታ አይደለም አይደል? ምስር እንደዛ አላልሽኝም። ስለዚህ የገንዘብ እርዳታ እስካልጠየቅሽ ድረስ ቪዲዮ እነሱ ናቸው ያሉት። እኔ አንቺ ችግር የለብኝም ካልሽ መብትሽ ነው። በነፃነት ታውሪ፣ ፈታ ብለሽ እንድታውሪ ብለው መሰለኝ። እውነት ነው፣ እንደዚህ ነው የሚሻለኝ። እኔ እንደውም በቃ እና በቃ ወደ ትዳር ለመግባት ፈልጋለሁ ምናምን በቃ አይ እሺ እኔ ግን ትምህርትሽን ብጨርሽ ነው ደስ የሚለኝ። ይሄ የልጆቼ አባት ነው የምነግራችሁ። ከዛ በቃ እሱ እምቢ ሲለኝ የሆነ ትግሬ በጣም መምህር ነው ይወደኝ ነበረ እና እሱ እኔ ካልወሰድኩሽ ምናምን ሲለኝ አይ ቤተሰብ ጋር ላክ ሽማግሌ እና ቤተሰቦቼን ማስከበር አለብኝ። እንጀራ እናት የምትሆን አባቴን ወዳለሁ፣ የአባቶቼን ክብር እፈልጋለሁ። እነሱና ዛሬ እነሱን ክብር ቀንሼ ወደ አንተ ጋር ብገባ ነገ ከአንተ ጋር ልጣላ እችላለሁ። ዞሮ መግቢያዬ ቤተሰቤ ነው አልኩኝና እምቢ ስለው በቃ ይህንን ወሬ ያኛው ይሰማል። ያኔ ሲሰማ በቃ አይ እንደዚህ ሊወስዷት ነው ምናምን ሲሉት እኔ ከትምህርት ቤት ስመለስ እህትሽ ምጥ ላይ ነች፣ ትንሽ ይርቃል ከኛ አካባቢ ትንሽ። ቤተሰቦቼ ሚካኤል ጽዋ ሊቀምሱ ገጠር ላይ ሄደዋል። ቤት ስገባ እንጀራ በመሶብ ውስጥ የለም። ከትምህርት ቤት መጥቼ እርቦኛል። መሶቡን ስከፍት እንጀራ የለም። በቃ ሊጥ ደግሞ ተቀጥኖ ነው የሄደው። አቀጥና ሄደችው እንጀራ እናቴ እኔ እንድጋግር ማለት ነው። በልቼ መጋገር እችል ነበረ። በቃ የሆነ ሰው መጣና በራን አንኳኩቶ ጠራኝ። ነይ እህትሽ ምጥ ላይ ነች አለው። ኦሬዲ እሷ ወልዳለች፣ ብዙ ሰዓት ሆኖ ወልዳለች፣ ተገላግላለች እሷ።
ግን እነሱ ሊወስዱኝ ፈልገው ነው ጠሩኝና እህትሽ ወይኔ እንኳን እንደውም አልጋግርም ይሄ እንጀራ እርቦኝ ልጋግር ነው እንዲህ አልኩኝና በቃ ወጣሁኝ። በቃ ሄዳለሁ እህቴ ጋር ምጥ ላይ ከሆነች እወጣለሁ። ከእህቴ የሚበልጥ የለም። በቃ ይሄንን አሳብባለሁ እንዳልመታ ብዬ ወጣሁ። ስወጣ በቃ ትንሽ ግማሽ መንገድ ላይ በጋሪ ነበር እየሄድኩ ያለሁት። ክብባል አንዱ መጣና ሁለቴ በጥፊ መታኝና ውረጅ ሲለኝ አልወርድም ብዬ አለቀስኩኝ። ስጮህ ያዘኝ። ወዲያው ሲያዘኝ ከየት እንዳ ክብብ አደረጉኝ። በቃ አንድ ግሬም ጫማ ወደ ላይ ሌላም የሆኑ ሽማግሌ ደግሞ መንገድ ላይ እንደዚህ እየሄዱ እኔ እሳቸውን ሳይ አባባ አስጥሉኝ ወሰዱኝ። የት ነው የሚወስዱኝ ብዬ ልጅ ነኝ እንግዲህ ብዬ አልኩኝ። እንደውም መድኃኔዓለም ይቅናሽ ልጄ ምኑን አስጥልሻለሁ ይቅናሽ እያሉ የእሳቸው ድምፅ ሰማለሁ። እኔም ጮኻለሁ። በቃ ይዘውኝ በመኪና አስገቡኝ። ይዘውኝ የት እንዳደረሱኝ ማታ ጊዜ ደረስኩኝ። ይህን ማለት ነው። እና ይሄ የጠለፈኝና ያገባኝ የልጆቼ አባት ነው። ወደ አሁኑ 13 ዓመት ነው እንግዲህ 2 ዓመት ቆይቼ ወለድኩኝ። በተከታታይ 4 ልጆችን የወለድኩት 2 ወንድ 2 ሴት ወለድኩ። በቃ የሱ ወልድ እኔ ፍቅር አላውቅም። ያኔ ያው እሱ በፊትም አውቀዋለሁ። ይቅርታ ማሬ፣ የጠለፈሽ የአንቺ የምታፈቅሪው ፍቅረኛሽ ሳይሆን ሌላ ሰው ነው? ያኔ በፊት የምወደው ተማሪ ጨርሺ ምናምን ስራ ላይ የተገናኘሁት ሰው ስራ እያሰራኝ ፎርማን ነው። አንቺ ወደሽ ፈቅደሽ የተዋወቅሽው እንጂ እሱ በፊትም ወሰደኝ ብየዋለሁ እኮ እኔ አልወስድሽም፣ ተማሪ ጨርሺ፣ አንቺ ገና በብዙ ችግር ውስጥ ያንተን ትምህርት ቤት ብትማሪ ላንቺ ጥሩ ነው፣ እሱም የተማረ ስለሆነ ተማሪና ጨርሺ፣ እኔም ለጋብቻ አልደረስኩም፣ ምንም የለኝም፣ ትዳር መያዝ ቀላል አይደለም ምናምን ይለኝና በቃ እንትን ይለኛል። በቃ እሱ እኔ ግን የቤቴ ችግር ነው። ቤት ውስጥ በእንጀራና ስለምኖር በቃ የቤቴ ችግር ነው። እኔ ቶሎ ብዬ ወደ ትዳር ልግባ ወይም እንደዚህ ቶሎ አግብተሽ መገላገል ትፈልጊያለሽ ከዛ ቤት ለመውጣት? መንገድ ላይ ምንም አንዱ ከሚያበላሸኝ በቃ ሌላ ህይወት ውስጥ ከምገባ ቶሎ ማግባት አለብኝ ስለምል ነው። እሱ ደግሞ ተማሪ ነው የሚለው። ያው የመጀመሪያው ነው የወሰደኝ፣ ይሄኛው ሳይወስደኝ ማለት ነው የጠለፈኝ። ስለዚህ አሁን እኔ ጥያቄ የነበረው እኔ ማር የጠለፈሽ የምትወጁ ነው ፈልገሽ ጥለፈኝ ስትዩ የነበረው ነው ወይስ ሌላ ሰው? አይ ጥለፈኝና ውሰደኝ ያልኩት የመጀመሪያ የተዋወቅኩት ነው፣ በስራ ላይ የተዋወቅኩት ነው። ሌላ ደግሞ እሱም ቢ ሲለኝ እኔ ሌላ ደግሞ የወደደኝ ሰው አለ። እሱ ደግሞ ሽማግሌ ልላክና ልውሰድሽ ሲለኝ እኔ ደግሞ እሱን አልወድም። እኔ የወደድኩት ይሄንኛው አንተ ውሰደኝ በቃ ይሄኛው ወሬ ሰማ ምትወጁ ጊዜ ስለሌለው ማለት ገና ስራ መጀመሩ የተማረ ነው ተማሪ መጀመሪያ እኔ ለትዳር ዝግጁ አይደለሁም ስላለ ምትወጁ አንቺ ምትወጁ ስላልቻለ እሱ የሚወድሽን ሽማግሌ ልላክና ላግባሽ ሲልሽ እሺ አልሽው አይደል? እሺ ስለው ያንን ያ ወሬ ሰምቶ ይሄኛው በአጋጣሚ በቃ ከመንገድ ላይ በዚህ በምክንያት አድርጎ ከቤት አስወጥተውኝ ቅድም ነግሬያቸዋለሁ። በምክንያት ጠለፉኝ፣ ወሰዱኝ ማለት ነው። ያኛው በፊት የምወደው አሁን ገባኝ። የምወደው ልጅ ጋር ነው የገባሁት ማለት ነው። የምትወጁ ጋር ነው ወይኔ ፈጣሪ ሆይ የምትወጁ ጋር ነው የሚወድሽ ጋር ነው የገባሽው? አጭር መልስ። እሱም ይወደኛል እኔም ወደዋለሁ እኮ ያኛው ቶሎ አልጠፍሽ የተማረው መጀመሪያ ተማሪ ይልሽ የነበረው። ኦኬ በቃ ገባኝ አሁን። እሺ እሱ ቀደመው፣ ያኛው ሳይቀድመው ይሄኛው ቀደመውና ጠለፈሽ። ያኛው ቀደመው። 4 ልጆች ወለድኩ በተከታታይ 2 ወንድ 2 ሴት ልጆች ወለድኩኝ። ከዛ በቃ የኖረን ያለን ትንሽ ጊዜ እሱም ባለስልጣን ሆኖ የሀገር አስተዳደር ነበረ እያሰራ፣ እድሌም ጥሩ ሆነ፣ ጥሩ ቦታ ገባ፣ ስራ አገኘ። ገጠርም ባለመሬት ናቸው፣ ባላባት ናቸው ቤተሰቦቹ። ያው እሱ ለትዳር ዝግጁ ስላልሆነ ያኔ በጎሳቸው በግበራም በምናምን የሚያገባ ነው። እኔ ደግሞ አማራ ስለሆንኩኝ በአማራነቴ ትንሽ እንትን ይሉ ነበረ። እኔ ከወደድኳት ምን አገባችሁ እኔ እናንተን ነገር አልፈልግም ይላል። ያው በግድ ዘር ተቀየጠ ተወላለን። የተለያየ ብሔር ስለሆነን እነሱ የኔን ብሔር እያልሽ አማራ እኔ በዛ መንገድ አልሄድኩም እና ለእኔ ግልጽ እንዲሆንላችሁ ነው። ስለዚህ ወለድኩኝ። 4 ልጆች ከወለድኩ በኋላ ብዙ ጊዜ ቆየን። ወደ 12 ዓመት አብረን ኖርን። በፍቅር ነው የኖርነው። ከዛ በኋላ እሱ ጤና አጣ።
በቃ ምንም ስልጣን ላይ ያለ ነው ትንሽ ጭንቅላቱ ተነካብኝ። በቃ ምንም የማይጠጣው ሰው ይጠጣል፣ ይቅማል፣ ያጨሳል። በቃ ምንም ተቸገርኩ። ከዛ እኔ በቃ አንተ መጠጥ አንደኛ ሚስት፣ ቅሚያ ሁለተኛ ሚስት፣ ማጨስ ሶስተኛ ሚስት፣ እኔ አራተኛ ሚስት ሆኜ ካንተ ጋር አልኖርም። ወጣ ብዬ ወደ ሌላ ሀገር ሄጄ ልጆቼን አሳድጋለሁ አልፈልግም ብዬ ስነግረው በቃ እንደፈለግሽኝ ምናምን ይላል። በቃ ስለዚህ እኔ እሱን ጥዬ ወደዚህ መጣሁ። ገባው ወደዚህ በወንድሜ ፕሮሰስን ጨረሰልኝ። ወደዚህ ገባው። ልጅ ያ ትንሹ አራተኛ የተወለደው ገና 5 አመቱ ነበረ። እነዛ ትንሽ ከፍ ይላሉ። ይሄኛው ገና 5 አመቱ ነበር። ያው እዚህ ሀገር ላይ የሰራው 7 አመት ሞላኝ። ለልጆቼም ሳልደውል ምንም ሳልል ነገሮቹ አልተስተካከሉልኝም ነበር የሥራ ጉዳይ። 7 አመት ቆየሁኝና ሄጄ ልጆቼን አየው። በአጋጣሚ እሱ በጣም ታሟል፣ በጣም በሽተኛ ሆኖ በጣም ድቅቅ ብሏል ምናምን። በቃ እኔ እኮ አንቺን እወድሻለሁ፣ እኔ እኮ ለምን ጥለሽኝ ሄድሽ ምናምን ሲለኝ በቃ እኔ ያለው ችግር ነው ልጆችን ላሳድግ ነው ምናምን ብዬ በቃ እሱም የታመመውም አሳክሜ ሐኪም ቤት ሆስፒታል አስተኝቼ ያለውን ነገር ደም ምርመራ ምናምን ወስዶ ጉበቱ ተነክቷል በመጠጥ ግን ግፊትም ይዞታል። ራሱን መጠበቅ አለበት፣ መጠጡን ካልተወ ከሞት አይተርፍም ምናምን አሉኝ። አዘንኩኝ በጣም። እረዳሃለሁ፣ ሁሉም ነገር አረግልሃለሁ፣ አንተ ልጆች ያባት ነህ። እኛ ችግር ነው የለየን እንጂ አብረን መኖርና አብረን ልጆቻችን ማሳደግ ሰጣልቼ አይደለም። እና በቃ እኔ አሁን ሌላ ሚስት አግብቷል። እኔ 7 አመት እዚህ ስቆይ ሌላ ዳሩት 2 ሚስት በ80 ላይ እሱ ሌላ ሚስት አግብቷል። እነሱ ጋር ችግር የለባቸውም። 2 ልጆች ወልዶ ነው ያገኘሁት። ችግር የለም፣ ከሚስት ጋር ኑር፣ ልጆቹም ልጆቼ ናቸው። አይዞ አንተ ዋናው ጤና ሁን፣ የልጆቼ አባት ነህ። አባት ያስፈልጋቸዋል ልጆች በህይወት ለመኖር። ተው መጠጡን እሺ ምናምን ይለኛል። እሺ ምንም ያኔ አንዴ ተጋርቶታል። ኢየሱስ ሱስ ያው መጥፎ ነው እንግዲህ አንድን ከተዋደሽ ከሰውነትሽ ጋር መተው ስለማይችል እኔ እንደማይተው አውቃለሁ። ከዛ እንደዛ ሁሉን ነገር አድርጌ አስተካክዬ አንድ ነገር እንኳን ቢሆን በቃ ቤቱንም የግቢው አጥርም ምንም ውሃም ማስገብቼ በጃሪካን ነበር የሚቀዱት። ሁሉን ነገር አንድ ነገር እንኳን ቢፈጠር ሬሳው በሰላም ይውጣ ከዚህ ቤት አልኩኝና በቃ ሁሉን ነገር አስተካክዬ ቁርጤን አውቄ በቃ እንደሚሞትም ስለማቅ ቁርጤን አውቄ ነው ያው እንጀራ ስለሆነ ወደዚህ ተመለስኩኝ። በተመለስኩ በአመቱ እሱ ሞተ። ያው ለቀብር ደረስኩኝ። እንደምንም አስቀብሬ አውልቱን አሰርቼ ሁሉን ነገር ተሃርባውንም ምኑንም አውጥቼ እንደገና ይሄ እንጀራ ነው ወደዚህ ተመለስኩ። ልጆቼን ያው ካላባት ነው ማሳድገው። በ37 አመቱ ነው በህይወት ያለፈው። በጣም መልካም ሰው ነው፣ ደግ ነው። በቃ ምንም ሰው የማይለይ በሜዳ ላይ ለሰው የሚያለቅስ ሰጪ ነው። በቃ ከዛ ወዲህ እኔም ብዙ አመት ቆየሁኝ እዚሁ ሀገር ላይ። ወደ ትዳርም አልገባው፣ ልጆቹም ገና አልደረሱም፣ እየተማሩ ነው። እስቲ ልጆቹ ከፍ ካሉ በኋላ ለትዳር ሲደርሱ ሴቶቹም ትልልቅ ሆኑ። ትልቋም ተምራ ኮሌጅ አካውንቲንግ ተመርቃ ወጣች፣ አስመረኩ። ስራ ያዘች፣ ትዳር ያዘች። ትንሿም ትምህርቷን አልጨረሰችም ነበር። በሙያ ስራ አስተምሬ ጸጉር ስራ አዲስ አበባ ከፍታ እየሰራች እዚህ ያመጣት 2 አመት ሰራችን የምረዳዋት ጸጉር ቤት ከፈትኩላትና እየሰራች እያለች ሁለቱም አሁን ወደ ትዳር ገብተዋል። 2 ሴቶች 2 ወንዶች ገና ዩኒቨርሲቲ ገቡ። የሚማሩ ልጆች አሉኝ አሁን አዲስ አበባ ላይ። በቃ በዚህ ልጆቼም ደርሰዋል። አሁን እንግዲህ እኔም ፍቅር አላየውም። በልጅነቴ ነው አባቴም የተለየሁት። እንደው በቃ ናም ብዬ የሆነ ውስዋስ ውስጥ ገባው። አንድ ልጅ በጣም ይጀነጅነኝ ነበርና ያገሬ ልጅ ነው። ልጆችሽ ልጆቼ ናቸው፣ ልጆችሽን እወዳለሁ። እኔ ልጅ ባይኖረኝም ያንቺ ልጆች የኔ ናቸው እና መጀመሪያ የገባው በቃ ታሪኬን ነገርኩት። በፌስቡክ ነበር የምንጀናጀነው። ታሪኬን ነገርኩት፣ ያለውን ታሪኬን ነገርኩት። በቃ እንደዚህ አይነት ችግር ደርሶብኝ ነበር። ወንድሜ ባለቤቴን የምረዳው ነበር። እንደዚህ በቃ ያለኝ ሚስጥርሽን እንዴት ነው እንደ ወንድም የምታወያየው? የለም
በጣም ነግረዋለሁ። ልጁ ያገሬ ልጅ ነው በአጋጣሚ እና በቃ እንደ እህትነት ነው የሚቀርበኝ፣ ይመክረኛል። ጎበዝ ነሽ አንቺ፣ ጀግና ሴት ነሽ፣ በእውነት ጀግና ሴት ነሽ፣ እንደዚህ አስተዋይ ሴት የለችም ምናምን ይለኛል። በቃ እንደዚህ ሲመክረኝ በእህትነት ሳወያየው አንዳንድ ነገር አይዞ ክለዋለሁ፣ እኔም መክረዋለሁ። እሱም ቤተሰቡ እንደዚህ ነው ሚስጥሩን ይነግረኛል። ከዛ ለካ እሱ ፍቅር ውስጥ ገብቷል። እና በቃ እስቲ እውነት እንጋባ፣ እኔ እረዳሻለሁ፣ አንዳንድ ነገር ታፈሪያለሽ፣ ልጆችሽም አልደረሱም፣ እንደ ወንድምም እኔም ከኔ የሚረዳ ነው፣ እህትም ከኔ የሚፈልግ ነው። ሁሉንም ረድቻለሁ። ወንድሜንም ቤት ሰርቼ ሰጥቼዋለሁ። ለእህቴም ቤት መግዣ ብዬ ግማሽ ረድቻለሁ። ምናልባት እዚህ ውስጥም ሊኖር ይችላሉ፣ ግን እኔ ምንም ነገር አላፈራውም። ለዘመዶቼ ለልጆቼ ኖሬያለሁ። አንድ ግን የት ነች የተወደቀች የሚለኝ ወገን የለም። በጣም አባቴ ይወደኛል፣ ወደዋለሁ። ካለ እናት ነው ያሳደገኝ። አባቴንም አጣውኝ፣ እናቴንም በተከታታይ ነው ያጣዋት። ግን አባቴን ሳይሞት በፊት አይ ካገባሽ አግቢ፣ በልጅነትሽ ነው ባልሽን ያጣሽው፣ ምን አባቱ አግቢ፣ ልጆችሽን አስፈቅጂ አለኝ። ልጆች ሴቶቹን ሳስፈቅዳቸው ምንም ችግር የለም አንቺ እናታችን ነሽ፣ በህይወት እንድትኖሪ ተስፋ ከሰጠሽ የመኖርሽ ተስፋ ከሆነ እንደ የጠወለገ ቅጠል እንድትውልግ እንዳልሽ የሚያለመልምሽ ከሆነ እንደ ቅጠል እንደ አበባ እንድትለመልሚልን አንቺ እናታችን እኛ እንፈልጋለን፣ እንደው ሚዜ ነው የምንሆንሽ፣ አግቢው አሉኝ። እሺ አልኩኝ። እንዴት ነው ታዲያ? አረ ደስ ይላል፣ ልጆችሽንም ሚዜ አድርጊ፣ ደስ ይላል፣ አግቢ፣ በቃ አገባሻለሁ ምናምን አለ። እኔ ሁሉን ነገር ጨረስኩ። እኔ ነኝ የሰርግ ያወጣሁት፣ እሱ ጨው አልገዛም። ወደ ከ2 ሚሊዮን በላይ ነው እኔ ያወጣሁት። ስንት ዓመት የሰራሁበትን አላጠፋም፣ እረፍት አልወጣም፣ ጎበዝ ነኝ። ወርቅ ገዛለሁ፣ ብር አስቀምጣለሁ። ያ ያስቀመጥኩትም በሙሉ እንትን ብዬ ዓለም ከሆነ ዓለም ነው፣ በቃ ዓለም ደስታ ነው ብዬ አግባብ ሆኖ አይደለም፣ በጣም አግባብ አይደለም፣ ይቅርታ አድርጉልኝና እዚህ ጋር የምትረዱኝ ነገር ሴት ልጅ መሆን ከባድ ነው። እኔ በጣም ለሴት ልጆች የምመከር ነበርኩኝ መጥፎ ላይ እንዳትወድቁ። ግን ያው ለሰው የሚያውቅ ለራስ አያውቅም ይባላል እና በቃ በግንቦት አሁን ወደ 4 ዓመት ነው 2011 ላይ ነው ልጆች ሚዜ አድርጌ ያገባሁት። የሀገሬ ልጅ ነው። ብዙ ድኳን ተደኩኗል። ከብት ተቀልቦ ነው የተደገሰው። እናቱን አልብሻለሁ፣ አባ ወንድሞቹን አልብሻለሁ። ቶቹን በሙሉ ስጦታ ምን ከኔ አልቀረም። የሚዜ ልብስ ሁሉ እኔ ነኝ የቻልኩ። የሱን ልብስ ቀለበቱ አንድ አልቀረም። ጨው አልገዛም እሱ። እውነቴን ነው። ሁሉ አድርጌ ተጋባን። ትንሽ አመት ቆየው። ከዛ ወደዚህ ተመልሼ መጣት አለብኝ። እሱ እኔ ባይዘዌ ወንድ ልጅን ሴቶች ልጆቼን እንኳን ምን አለከ አትበሉላቸዋለሁ። ወንዶች ምን አለከ አይባልም። አብራችሁ ሰርታችሁ ለፍታችሁ ታገኛላችሁ። እኔ የድሮን ነው የማውቀው፣ ያሁኑን አላቅም። በድሮ ጊዜ ምን አለከ አይባልም። ጸባይ ካለው አብሮ ሰርተው ጥረው ግረው ያገኛሉ። ልጆቻቸውን እያዩ ተዋደው ነው የሚኖሩት የድሮ ባለትዳርና ምን አለህ ወንድን አትበሉ። እኔ ምን አለህ ብያለሁ አይደለም ያገባው። ሰራተኛ ነው ይሰራል፣ ሰራተኛ ነው በቃ አውቃለሁ፣ ይሰራል። ደሞዝ ስንት ነው ብዬ አላልኩትም። ከወደደኝ የልጆች እናት ሆኜ እሱ ደግሞ ከወደደኝ ደግሞ እሱ እኔን ካፈቀረ ምን እንድነው እሱ ለኔ ይገባኛል ብዬ ካመንኩበት ብዬ ልቤን ሰጠሁት። ገንዘቤን፣ ንብረቴን፣ ጊዜን፣ ዘመኔን ሁሉን ነገር ሰጠሁት። አመት እንደቆየው አልሆነልኝም። በቃ እንደዛ ስለ ሁኔታ ውስጡ ሳይሆን ሰውየው ብዙ ታሪክ አለው እና ከጀርባው ወደዚህ ተመለስኩኝ። መጣሁኝ እንደዛው እንደተበሳጨው ወደዚህ መጣሁ። ቪዛዬ ሁሉ የሰራልኝ ሰው ያረብ ነው ብሎክ አድርጎብኝ። በቃ እንዴት ነው ተስማምቶሻል ትዳሩ እንዴት ነው? ምንም ነገር አልተስማማኝም፣ ወደዛ መመለስ አለብኝ። በቃ ነገሩ ለካ እሱ ገንዘብ አላትም ብሎ ነው መሰለኝ እና በቃ ልጆቼን ወንዶቹ አልተስማሙም ባይዞዬ ይሄ ነገር ገንዘብ አላት ብሎ ነው። ልጆች ያላት 4 ልጆች ያላትን እንትን ገንዘብ አላት ብሎ ነው እንጂ እንዴት እንደዚህ እውነት አድርገሽ ተቀበያለሽ? እናታችን ግን ከሆነልሽ ግን በኋላ መሰበር አለ እንዳይቆጭሽ። ግን እኛ አለን፣ ምንም አይደለም። ፈርተዋል እነሱ ሲጀመር ማለት ነው። ሰርጉን እንኳን አልመጡም ሴቶቹ ከሴቶቹ በስተቀር። ከዛ በቃ
ነገር መጣ። በቃ ጭቅጭቅ መጣ። ከዘመዶችሽ አትገናኝ ነው፣ ወደ ልጆችሽ እንዳትደውይ፣ የእነሱን ድምጽ መስማት አልፈልግም፣ ጎረምሶች ናቸው ሰርተው ይብሉ፣ ወደዚህ አንቺ መርዳት አትጠበቅብሽም። እንዴት አልደረሱም እኮ ቦታ አልያዙም እኮ ልጆችሽ ልጆቼና ብለህ ቃል አይደለ ገባልኝ። ያን ቃል ለምን ትክዳለህ? እኔ ህይወቴን ደብቄሃለሁ አልደበቅኩም፣ ግን አንተ ብዙ ህይወትን ደብቀሃል። ከኔ ብዙ ነገር አሳልፎ ነው የደብቀኝም ነገር አለ። ስለዚህ በቃ መጣሁኝ። በጣም አቅቶኝ ነው ወደዚህ የመጣሁት። እንዴት እኔ ካላንቺ መኖር አልችልም ብሎ ደግሞ እንደገና መልሶ ሲጀነጅነኝ ወደዚህ ያመጣሁት። ላይሰንስ ከአንድም 2 ላይሰንስ አወጣውለት። ስራ ወደ 10,000 ድርሃም ክፍዬ ስራ አስገባሁት። ብዙ በቃ ራሱን ቻለ። ልብሱ እኔ ነኝ፣ ሁሉ ነገር እኔ ነኝ። ሲወጣ ሸሚዙን አጥቤ ነው፣ ጫማውን ጠርቄ ነው። እናቱ መሰልኩት፣ ጭራሽ አይደለም ሚስቱ፣ እናቱ ሆንኩበት መሰለኝ ጭራሽ። እሱም እዚህ ወደዚህ መጥቶ ህይወቴን ሊያመሰቃቅል ብዙ ንብረቴን ጨረስኩ። ህይወቴን በቃ ይሰድበኛል። የሆነ ማይሆን ነገር ነው የሚናገረኝ። አንቺ አሮጊት፣ አንቺ ምን ይለኛል። በቃ አይ በቃ እኔ እንደዚህ እየሰበረኝ ከምኖር ህይወቴን ከማጣ ይሄ ሊያስተምረኝ ነው፣ በህይወቴ ሊያስተምረኝ ነው፣ ልጆቼ ልኖር ብዬ በቃ እስካሁን ውስጤ ተሰብሮ በቃ ላይ አልፈልግም። ከምታገኙ ነገር ጠቀም ራሴን ማግኘት አለብኝ። በቃ የሆነ ነገር እንዳለኝ አውቀህ ነው አይደል እንደዚህ የምትጫወቱብኝ? በቃ ከላይ ከህይወቴ ውጣ አልኩት። በቃ የተሳድቦኝ ምን ብሎኝ ከህይወቴ ወጣ። ግን በአጋጣሚ ነው የምኖርበት ቤት ደግሞ እንደዛው እየተጣልተን እያለን ቤቴ ተቃጠለ። ቤቱ እንዳለ ነደደ። ዶክሜንቶቹ፣ የጋብቻ ወረቀቶቹም እንኳን ነደደ። ምክንያት አለው ፈጣሪ። እዛ በአጋጣሚ ደግሞ እንደዚህ ቤቷ ተቃጠለ ምናምን ሲሉ እሱ ሄዶ ነበረ። ከዛ ተመልሶ ሲመጣ ወርቆቼ ምናምኖች ለካ ወርቅ በሳት ይፈተናል የሚባለው እውነት ነው። ውሃው እንትን ሲሉ አደጋ እንትን ሲሉ ውሃ ሲያጠፉ ያ ወርቅ የተቀመጠበት ቦታ ወርቁ እርግፍ ብሎ ወርቁ ብቻ እዛ አፈር ውስጥ ተፈልጎ እሱ መጣ። እንደደነገጠ ሰው ፈለገ፣ አገኘው። ከሳት የተረፉት ወርቆቼ ፓስፖርት የለም፣ ልብስ የለም፣ ራቁቴን የወጣሁት ወርቆች በጠቅላላ በቃ ደሞን ካያዘው ሆቴል የሆነ ማረፊያስ መንግስት እስኪሰጠን ድረስ ወርቄን ካያዘው አልኩት። ደሞ መልሼ ያየሽ የፍቅር እንትን የሴት ልብ በጣም ይገርማል። ከዛ በቃ ወርቆቼንም ትሰጠኛለህ ተረጋግቼ ስቀመጥና ሸጬ እንኳን እጠቀምበታለሁ፣ ፓስፖርቴንም ቶሎ አወጣለሁ አልኩት። እሺ ብሎ ወስዶ እንደሚያስቀምጥ ሰው እባክህ ወርቄ መልስልኝ እባክህ። አንመልስም፣ ነገ ዛሬ ያንቺን ቆርቆሮ ምን አደርጋለሁ፣ ነገ ተነገ ወዲያ እሰጥሻለሁ ምናምን እያለኝ እዚህ ምንም ሳላቅ ካለፈው ወዲን የሰማሁት ቺክም ያደርግብኝ ነበር ለካ። በቃ ለዛ እንዳልወጣ ያደርገኛል። ካለ ሻርብ አልወጣም፣ ሰው አፍራለሁ። በቃ ጓደኞቼን ሁሉ ሸማቀቃለሁ። ያንን ወርቅም ከለከለኝ። ጃምባሪ አንገቴ፣ የጣቶቼ በጠቅላላ ወርቅ መግዛት ወዳለሁ። ልጆችም ወርቅ ግዙ ብዬ ነው መመክረው። ያንንም ከለከለኝ። ከራሴ ራቀ። በቃ ምንም መንሰራራት አቃተኝ። በቃ ልጆቼም በቃ እኔን የማስተምረው እነዚህም ምንም ተበሳጨው። አባቴም ታመመብኝ፣ እነሱም ሳስታምም ሞተ፣ እናቴም ሞተች። አደጋዎች ተደጋገሙብኝ። በቃ መንገር ፈራው ለሰው። ህይወቴ ትስቅልቅል አለ። በቃ እኔን ራሴን ከጠፋው ልጆቼ አባቴ የላቸውም፣ አባቴ የለም በህይወት፣ እነሱ ዘመዶች የላቸውም። ምንም እዚህ ተምረው እንኳን አዲስ አበባ ቢመጡም እኛ አለናችሁ ብሎ የሚያስተውላቸው ዘመዶች የላቸውም። ጋር እኔ በስተቀር አንድ ሰው የላቸውም። ቢሞቱም እኔ በሞትም እነዚህ ልጆች በዚህ ኑሮ ውድነት የሚያቸው ዘመድ የለም። ልጆች አንድ ነገር ይሆኑብኛል። እኔን ማጣት የለባቸውም ብዬ ራሴን አበርትቼ ነው የምኖረው። ግን በህይወት ይኖር አይሞት አልራቀምም። ብዙ ይታዘበኛል። አይሞት በቃ ይሄው ሴት እህቶች አሉት፣ እናት አሉት። በቃ እኔ ምንም ከሱ አልፈልግም። የእናንተ ምክር ነው የምፈልገው። ከእንግዲህ መበርታት ፈልጋለሁ፣ መቆም ፈልጋለሁ። ግን ከአሁን ወዲያ ብዙ እድሜ ኖሮኝ ንብረት ቤት ሰርቼ ልጆቼ ሰብስቤ
ከሰው ሀገር ወጥቼ ወደ ሀገሬ ይቀመጥ ይሆን ብዬ አስባለሁ። ግን ልጆችን ተቸገርኩ አልላቸውም። ለምን አይምሮቸው ይነካብኛል። ተማሪዎች ናቸው። የኔ ችግር ደግሞ ከሰሙ የሆነ ነገር ብሶት ምናምን ከነገርኳቸው የሆነ ወይ ውትድርና የሆነ ነገር ይገቡብኛል። በቃ ያልሆነ ቦታ ይገባሉ። ልጆቼ ራሳቸው የተመከሩ መጽሐፍ ቅዱስ የሚያነቡ ታዛዦች ናቸው። እሽማ ገኒ እናቴ አይሉ ገኒ 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 ነው የሚሉኝ እና በቃ ምንም ስራ ራሱ ጀምራለሁ። ፍርሃት ይለኛል። የሆነ ስራ ጀምራለሁ አሁን ራሱ ማለት ነው። ፈራለሁ። በቃ ፍርሃት ይለኛል ለመስራት። ሰው ፊት ለመውጣት አፍራለሁ። እንደኔ ማቀቃለሁ። አሁን ራሱ ስራ ጀምራለሁ፣ ግን ያ ስራ አይመስለኝም። በቃ ቅስሜ ሁሉ ስብር አለ። በቃ ቅስሜ ሰብር ነው ያለው። እውነት በቃ ከዚህ በላይ መናገር አልችልም። አውዬ ምንም ወጥቶልኛል። በቃ ከሆነ ወዲያ ምንም አልሆነም። ቤቱን ምንድን ያቃጠለው? ቤቱን ሳታደስቶ ነው። አልተመረመረም። በፖሊስ ምርመራ አልተደረገም። በምን ሲጋራ ነው? ሲጋራ ከላይ ሲጋራ ጭሶ ሲወረውሩ ቤቱ ጉም ብሎ ያቃጠሉ አይመስልሽም ስታስቢ? አይደለም ከአንድ ቁጥር ተነስቶ የኔ ብቻ አይደለማ፣ የኔ ብቻ አይደለም። ሁሉም አንድ ላይ ነው። አላውቅም። ከአንድ ቁጥር ነው የተነሳ ሁሉም ነደደ። ወደ ከ25 እንትን ወደ 16 ነው እንደዚህ የሚሆኑ ተቃጥሏል። ግን የኔ ልክ ኃጢአት እንደሰራ ሰው በቃ ልሳፈር 4 ዓመት ምናምን አልፎኛል። ተሳፍሬ ልጅ ማየት አለብኝ። በስልክ ማግኘት አላገኛቸውም። በስልክ አላወራቸውም። ብሎክ አድርጓቸዋል። ናፈቁኝ። በቃ ካርቶን ውስጥ አጠራቅሜ ልብስ፣ ጫማ ምናምን በቃ አያቸዋለሁ ብዬ ልክ ልሄድ 1 ወር 2 ወር ሲቀረኝ ነው። ግን የሆነ ነገር ስትሆኑ የሆነ ነገር በቃ ይጨመርባችኋል። እውነት ስትበሳችሁ የሆነ ጨምሮ ነው የሚመጣባችሁ። ካልተዋችሁት በስተቀር ንቃችሁን አንድን ነገር ካልተዋችሁት ችግር የሆነውን ችግር ነው የሚጨምረው። እኔ በጣም ነው እየተበሳጨው ውስጤ እያለቀሰ ስለምሰራ በቃ ነገሮቹ እንደተረገመ ሰው እሱ ልክ እኔን ኃጢአት ሰርቼ እንደተረገምኩ ሰው ነው የሆንኩትና ሁሉ ነገር በቃ አመድ ሆነ። ይሄ ፓስፖርቴ ሁሉ ነገር ምንም ነገር በቃ አጣሁ። ደጅ ላይ ልብስ አለበሱ። እነዚህ እርዳታዎች መጡ። ቢጃማ፣ አባያ ምንም አልቀራቸውም። በቃ ሁሉም ረዳኝ። ወይኔ ያቺ መልካም ሴት ግን ወይኔ የዋነች እኮ እሷ ምናምንም አይደኝ የለም። በቃ ግን ያው በሰው ኃይል ሁሉም ነገር ሆኗል። መንግስትም በቃ ሁሉም ነገር ያው ቤቱን እንትን እንደገና መልሶ አስተካክሎታል። ያው ቤቱን መንግስት ሰራለሽ ድጋሚ እንትን አደሱት። አዎ ለሁሉም ነው ያደሱት። ለኔ ብቻ ባጀት ወጥቶ ለሁሉም አደሱ። እስከ 3 ወር ድረስ ሆቴል እየከፈሉ ነው ያስቀምጡ። እሺ እስከ 3 ወር መንግስት ሆቴል እየከፈለ አስቀምጧችሁ። ይሄ ነገር ኢትዮጵያ ውስጥ ነው መንግስት ሆቴል ከፍሎ የሚያስቀምጠው ቤት ለተቃጠለበት ሰው? እኔ እኮ ዱባይ ነው ያለሁት። ቤትሽ የተቃጠለው የት ነው? ዱባይ ነው። እዚህ ዱባይ ውስጥ ነው። ኦኬ እዚህ ከሆነማ ኢንሹራንስ አለ ማሪ። እሺ ታዲያ ስለዚህ ምን ከሰርሽ ታዲያ? ወርቆችሽ ተገኙ አይደል? ወሰደው እሱ ተገኙ ወሰደው። ዱባይ ውስጥ ነው ደግሳችሁ የተጋባችሁት? እኔ እኮ ኢትዮጵያ ሄዳችሁ የተጋባችሁ መሰለኝ። ኢትዮጵያ ሄጄ ነው የተጋባሁት። ኢትዮጵያ ሄደሽ ደግሰሽ ቤተሰቦቹን አልብሰሽ ምን ብለሽ ተጋብታችሁ ዱባይ ይዛሽው መጣሽ። እኔ እዚህ ደግሞ ጥዬው ስመጣ በቃ ለምን እኔ ካላንቺ መኖር አልችልም ሲለኝ ደግሞ መልሼ እዚህ ያመጣሁት። ብርሽ ደግሰሽ በብርሽ አገባሽው። ከዛ በብርሽ ወጪ አውጥተሽ ዱባይ አመጣሽ ያላንቺ መኖር ስለማይችል። ዱባይ ከመጣ በኋላ ግን መማገጥ ጀመረ። በስመ አብ አትጠይቂኝ። የሰራሽበትን ባዶ በዜሮ ቀርቼ በዜሮ በስንት ዓመት በቪዛ የምኖር ሴት በዜሮ ቀርቼ። እሺ የዛሬ ስንት ዓመት ነው አንቺ እነሱ የተዋወቃችሁት ደግሰሽ የተጋባችሁት? በ2011 ነው። 2011 ማለት በኢትዮጵያ ዛሬ አሁን 2017 ነው። የዛሬ 6 ዓመት። ኦኬ የዛሬ 6 ዓመት እኔ ቲክቶክ ላይ አልነበርኩም። 2 ዓመቴ ነው ቲክቶክ መጠቀም ከጀመርኩ። የዛሬ 6 ዓመት ቲክቶክ ላይ ፌስቡክ ላይ ምክር የሚሰጡ ሰዎች አልነበሩም?
ሶሻል በፌስቡክ ላይ ነበረ። በፌስቡክ ላይ አንድ አለች የሆነ ቆንጆዬ ካናዳ የምትኖር ሴት ኦኬ ነበሩም ወንዶች ብር ብለው ወደ ሴቶች ሊመጡ እንደሚችሉ እንደምትጠነቀቁ የሚመክሩ ሰዎች ነበሩ አይደል? ኧረ ምን ብዙ ምክን ዞር ደፍኖብኝ ነው እንጂ ሲመጣብሽ የሆነ ነገር በቃ እኔ በቃ ሞኝ ነኝ። የሆነ ነገር ከሰው ከልቡ ይመስለኛል የሆነ ነገር አምናለሁ። ይኸውልሽ እንድንማርበት እስከመጣሽ ድረስ ጥያቄዎች ስጠይቅልሽ እያዳመጥሽ መልሽልኝ። እኔ ያልኩሽ ኦኬ ዛሬ 6 ዓመት አልነበሩም፣ ቢኖሩም ደፍኖብኝ ነበር አልሰማሁም። ኦኬ ግን ይህንን ሰውዬ ከማግባትሽ በፊት ዘመድ አዝማድ አላማከርሽም ነበር? ማለት የሆነ ሰው እንኳን ኖ ይሄ ነገር አይሆንሽም ያለሽ ሰው አልነበረም ስታስታውሽ? አሁን እኔ ሰርጉ ተደግሶ ምን ሁሉ ነገር አርቆ ልክ 15 ቀን 3 ቀን ሲቀረው ነው ሄድኩት። በምን አውቆ ነው በቃ ቀደም ብሎ አላማከርሽም? ዘመድ ጓደኛ በስልክ ማንም አያናግረኝም። ማንም ዘመድም አላወራም፣ ማንንም አያናግሩኝም። በቃ ብቻ ውስጥ ሰምጬ ከገባው ወዲህ ፍቅር ከያዘኝ ወዲህ ለልጁ ሴቶቹ ልጆች ነገር በቃ ትንሿ አይሆንም ማለች። አይሆንም ይሄ ነገር የሚሆን አይደለም፣ ትጎጃለሽ ገኒ ብዙ ተጎርተሻል። በኑሮ እኛን በማሳደግ ተጎርተሻል፣ ተሰቃይተሻል። እኛን ለማሳደግ ብዙ ሮጠሻል። እኛ አሁን ደርሰንልሻል። ደግሞ አሁን እንደዚህ አይነት ህይወት ውስጥ ለፍተሽ ደክመሽ አለሽ ብሎ ስላለ ነው እንጂ እሱ በፍጹም አንቺን ወዶ አይደለም አለችኝ። እስቲ ቆይ ልያው አሁን አንዴ ገብቼበታለሁ ልያውና ካልሆነ እና አባቱ ይቀራል ምናምን አልኳት። ልጄ መክራኛለች ትንሿ ግን ብዙ ሳልናገር በቃ ውስጡ ከገባው በኋላ ነው በቃ መውጣት የማልችለው ደረጃ ላይ ከደረስኩ በኋላ ነው ለሷ የነገርኳት ማለት ነው። እሺ ልጆችሽ ፈቃደኛ አልነበሩም። ሆኖም ያንን ውስጥሽስ ምን ይልሽ ነበር? ውስጥሽ ፍርሃት ነበረው? ተይ ይሄን የሚል ስሜት ነበረ ውስጥሽ? ውስጥ ያለው ፍርሃት አለኝ። ለምን እኔ አሁን አይደለም ልጅ ገንዬ አዳምጪ። አሁን ላይ አይደለም የዛን ጊዜ ከሱ ጋር በፍቅር በነበርሽበት ሰዓት ውስጥሽ ልብሽ ተይ ይሄ ነገር ይቅርብሽ የሚል ፍርሃት ነበር? የሆነች ትንሽ ፐርሰንት እንኳን ፍርሃት ነበር አልነበረም? አዎ አለ። ትንሽ ነገር የሆነ ነገር ይመጣብኛል። በቃ አስቤ እንደዚህ አይነት ስሜቶች ሲመጡብን ልናዳምጣቸው ይገባል። እነዛን ስሜቶች እውነት ነው። የሆነ ነገር ጥርጣሬ ውስጣችን ካለ የሆነ ትንሽ ፐርሰንትን ብትሆን እንደው ያንን ሰው 99% አምነነው 1% እንኳን አጠራጣሪ ነገር ካለ የሆነ ራን ነገር ካለ ቆም ብለን ማሰብ አለብን። የዛኔ ገባሽ? በእድሜ ምን ያህል ትለያያላችሁ? ምንም ማለት አንለያይም። ብዙ አይደለም። እሱም ትልቅ ነው። አልወለደም እንጂ ትልቅ ነው በእድሜ። ለምን እስካሁን ሳያገባ ሳይወልድ እንደቆየ ጠይቀሽዋል? ከሌላ ከውጭ እኔ እና እሱ ግንኙነት ካደረግን ብዙ ታሪክ እንዳለው ተነገረኝ። ኦኬ ስትተዋወቁ በፌስቡክ ላይ የተዋወቃችሁት? አንቺ ዱባይ ሆነሽ እሱ ኢትዮጵያ ሆኖ? አዎ የአካባቢያችን ልጅ ነኝ እኔ እኮ የአካባቢ ልጅ ነኝ። እንደዚህ ከከሌ እንደዚህ እንደ አባቴ ከአባቴ ጋር መስሪያ ቤት አንድ ይሰራሉ፣ አንድ ቦታ ላይ ናቸው ምናምን በቃ የአገሬ ልጅ ነው በማለት ደግሞ እንደዚህ እንትን ይለኛል ብዬ ቤተሰቦቼን አውቃል፣ ቤተሰቦቹን አውቃል። እንደዚህ ያደርገኛል ብዬ አላሰብኩም። አሁን ራሱ እዛ ቤተሰብ ጋር እንኳን አገሩ ራሱ እዛ አይሄድም። ሌላ ቦታ ሄዶ ነው ረፍት እንኳን ለስራ ረፍት ሲመጣ ሌላ ቦታ ሄዶ ነው ረፍት አድርጎ ተዝናንቶ የመጣው። ቤተሰቦቹን ራሱ አይቶ ጠይቆ አይደለም የመጣው፣ ስሰማ ማለት ነው። ቤተሰቦቹን እንኳን ሄዶ አልጠየቅም። ለምን የኔ ቤተሰቦችና የሱ ቤተሰቦች አንድ አካባቢ ስለሆኑ እዛ ሀገር ላይ እንኳን አልረገጥም። በኔ የተነሳ ጀኒ እዛ ሀገር አልረግጥም ብሏል። መጀመሪያ ፌስቡክ ላይ ፍሬንድ ሪኩዌስት የላከው ማን ነው? እሱ ነው። ከዛም በኋላ በውስጥ ምን ብሎ ጻፈልሽ? አይ ብሎ ጻፈልኝ። ሰላም ነው እንዴት ነሽ? ማቅሽ መሰለኝ። አወራችሁ፣ ተግባባችሁ። የእድሜ ልዩነታችሁ አልታየሽም? ኢትስ ኦኬ። እናም ባለትዳር እንደነበርሽ እና ባለቤትሽ እንደሞተ የ4 ልጆች እናት እንደሆንሽ ስትነግሪው መጀመሪያ ምን አለሽ? ጀግና ነሽ አለኝ። በጣም ጎበዝ ሴት ነሽ አንቺ፣ ታታሪ ሴት ነሽ፣ አስተዋይ ነሽ፣ በጣም የምትገርሚ። እኔ እንዳንቺ አይነት ሴት አላየሁም ይለኝ ነበር። እሺ
ከዛም በኋላ በፍቅረኝነት ቆይታችሁ አንቺ ሙሉ ወጪውን ችለሽ ደግሰሽ ከነ ቤተሰቦቹ አልብሰሽ ስታገቢው እስከዛን ሰዓት ድረስ ሰላም ነበር። የመጀመሪያ ጊዜ ሰውየው ጥሩ ሰው እንዳልሆነ የተረዳሽው በተጋባችሁ በስንት ቀን ነው? አንቺ ወዲያው እንደተጋባችሁ ወደ ዱባይ ተመለሽና እሱን አመጣሽው አይደል? አይ ወደ 10 ወር ምናምን ከተቀመጥን ወደ 1-6 ወር ምናምን ሲሆን ቤተሰብ ግጭ ጋር ልሂድ ልጆቼ ልጠይቅ፣ በፍጹም ልጆች ጋር ደርሰሽ ወዲያው ተመለሽ። ቤተሰብ ጋር ዘመድ ምናምን ጋር ዘመዶቼ ለምን ከቤተሰቦቹ ስለሚቀራርቡ እሱ የኋላ ታሪክ ስላለው እሱን ለኔ እንዳይነግሩኝ ስለሚፈራ እዛ እንዳትሄጂ ይለኛል። እዛ ከሄድሽ በቃ እኔ ጥያቄ ነበረው ግን ሰርጋችሁ እንዳለፈ ወዲያ ወደ ዱባይ ተመለሽ እኮ አንቺ ቪዛሽ ላይ አመት ቆየው። አመት የት ኖራችሁ? ቤት ተከራይታችሁ ሌላ ቦታ ቤተሰቦች? ምንም ቤት እኔ ተከራይቼለታለሁ ከዚህ ሳልሄድ በፊት። እሱ ትንሽ ቤት ነበር ተከራይቶ የሚገባበት ቤት የሚኖረው። እኔ ነበር ገና ሳታገቢው ኮንዶሚኒየም ተከራይተሽለታል? ኦኬ። ከዛ አንቺ በተከራየሽለት ኮንዶሚኒየም እየኖረ ነው የጠበቀሽ? በፍቅረኝነት እያላችሁ በፌስቡክ የኖረ ከዚህ ዕቃ ሙሉ ዕቃ አንድ አጋርሽ ሆናለሁ፣ ረዳትሽ ሆናለሁ፣ ለልጆችሽም አባት ሆናለሁ ብሎ በምር በቃ ልጁ እናቴ ንግግሩ ይመስለኛል። አንቺ የልጆች እናት የአራት ልጆች እናት ሆነሽ 4 ትልልቅ ልጆች ኖረውሽ እሱ አንቺ ማፍቀሩ ሳይወልድ እንደ ውለታ ነው የቆጠርሽው። ለዛ ነው የተከራየሽለት ሙሉ የቤት ዕቃ ያሟላሽለት ውለታ የዋለልሽ መስሎ ነው የሚመስለኝ። እንደዛ ነው በቃ ነበር የሚሰማሽ ስሜት ይሻላል። በቃ ብዙ ዋጋ በከፍልለትም እሱ እኔን ከወደደኝ እና እኔን ካረገኝ ወደፊት ደግሞ እኔ ኩላሊቴን ሰጥሻለሁ ላንቺ፣ እኔ አይኔን ሰጥሻለሁ ላንቺ፣ እኔ ከዘመዶቼ ከምንም በላይ ነሽ፣ ህይወቴ ነሽ። በቃ ምንም አይለኝ ነገር የለም። ምን ሰጠሽ ታዲያ? ኩላሊቴን አይኔን እሰጣለሁ ብሎ ምን ሰጠ? ጥፍሩን ሰጠ? ምን ሰጠ? ኧረ እግር ይብላ እግር ማሰጠ ምንም የሰጠኝ የለም። ሰብሮኝ ነው አቅሜ። ምን እንደው ታውቂያለሽ፣ እኛ ሴቶች የምንጎዳው ምላስ ነው የምናምነው፣ ተግባር አይደለም። ኩላሊቴን ነው የሚሰጥሽ ሲል ሻንጣው ስጠኝ መጀመሪያ በይው። ወሬ በምላስ ምንም ብዙ የሚያወራ ሰው ባዶ ነው። ባወራ አይደለም በኖረ ነው። አንድ ወንድ የእውነት የሚወድሽ ከሆነ እየኖረ ነው የሚያሳይሽ፣ እየኖረ በተግባር የማይኖርልሽ ከሆነ በምላሱ የሚነግርሽ ከሆነ ዋጋ የለውም። በቃ ሰው ምላስ ብቻ ነው እንዲሆንልሻለሁ። ዝም ብሎ አሁን ምናልባት ሲሳደብ ደግሞ በቃ ምናምን ታያለሽ። እኔ እዚህ ሀገር ሆኜ በኔ አልጋ ባልጋ ሆኖለት ሁሉን ነገር በኔ ተደርጎ በኔ እንጀራ ወጥቶለት በኔ አንገቱን ቀና አድርጎ ታያለሽ። እኔ ካንቺ በላይ ሆኜ የዋህ መሆኔን ስለምልህ ካንቺ በላይ ሆኜ አንቺ ዝቅ ብለሽ ካንቺ በላይ ሆነሽ ሆኜ ነው ማሳይሽ ይለኛል። ስለታውኩት ማለት አልፈልግም። እኔ ተወኝ ከምሞት በቃ ላይ ህይወቴን ላጥርፍ ነው። እባክህ በሩቅ ሆነልኝ በቃ አልኩት። በቃ እኔ ከተውሽኝ አለ እኔ እዚህ ሀገር ባይሆን በቃ አይደለም ቤቴ ተቀጠር እንኳን አንቺ ቋንጣ ብትሆኚ ቋንጣ በሆንሽና ጋዝ ፈንድቶ ደግሞ ገና ቋንጣ ትሆኛለሽ። ምን አድርጌ ነው እንደዛ ብትለኝ? እኔ መጥፎ ነገር እንኳን አልናገሩም። ኃይለኛ ነው። አይኔን ነው የሚያጠፋኝ። ሁለፊቱ ችዬ አልናገርም። አይኑን አላዩ ቀና ብዬ ማለት ነው። ቋንጣ ያርገው ያባት አምላክ። እሺ አንቺ 10 ወር እዛ አብረሽው ኖረሽ ለምንድን ነበር ወደ ዱባይ ለመምጣት ያሰብሽው? እየኖራችሁ ነበር፣ ለምን አልወለድሽም? ታረገዝኩኝና እኔ ምንም አላስኩም፣ ምንም ነገር አይለኝም። አንቺ እዚህ ከወለድሽ እዚሁ ትቀሪያለሽ፣ አብረን መስራትና ማግኘት ስላለብኝ አስወርጃለሁ። እሺ አስወረድሽ? ይዞኝ ሄደ። ይዞሽ ሄዳ ማለት ማንም አያውቅም፣ ቤተሰብ ምናምን እኔ ከማንም አልገናኝም፣ ማንም አይመክረኝም። እሱ አርቋቸዋል። ሲጀመር ከማንም እንዳልገናኝ ማለት ነው። በጣም ነው የተቃጠሉት እነሱ ራሳቸው ሲሰሙ። ልጆችን ሁሉ ነው ያጣሁት። እኔ እኮ አንድ አባቴ ብቻ ነው የሚረዳኝ። እናቴ ገና በልጅነቴ ነው ያጣሁት። በእንጀራ እናት ነው ያደግኩት። እግዚአብሔር ለምንድን ነው እንደኔ እጣ ፋንታ የሚቀጠለኝ? ለምንድን ነው በደረቅ አርጩሜ የተቀጣሁት? እኔ የዋህ ነኝ።
ሰው ሲቸገር አልወድም። ሲታመም አብሬ ነው የምታመመው። ሰው ሲስቅ እስቃለሁ፣ ደስ ይለኛል። ሰው ሲያጣ አልወድም። ጓደኛ የለበሰችውን መልበስ አልፈልግም። በሷ ላይ አይቼ እረካለሁ። እግዚአብሔር ነው የሚያውቀኝ። ልቦና እውነቴን ነው የምልሽ። አይዞሽ። እሺ ካስወረድሽ በኋላ ወደ ዱባይ ለመምጣት ለምን ተነሳሽ? በቃኝ ብለሽ ነበር የገባሽው ትዳር፣ እሱን አግብተሽ ልትኖሪ ነበረ። 10 ወር ኖራችሁ እርግዝናውንም ካስወረድሽ በኋላ ከዛ ለምን መጣሽ ወደ ዱባይ? ምንድን ነው ያስገደደሽ ለመምጣት በድጋሚ? ይቺ ሰርተን ማግኘት አለብን አይደል? ሰርተን መለወጥ አለበት እንጂ ልጅሽ ምንም መውሰድ አለብሽ። አንቺ ብዙ ሰው ታውቂያለሽ። እኔ ብዙ ልጆች በካምፓኒ ራሱ አስቀጥሬያለሁ። እዚህ አካባቢ በጣም ብዙ ልጆች አውቃለሁ። ሰው ይወደኛል። ድሮ ጎበዝ ነበርኩ። ቢሮ ራሱ ያስገባዋል ልጆች። እኔ ለራሴ ቀና ሳልን ዛሬ የት እንዳሉ ብታይ ብዙ ደረጃ ደርሰዋል የኔ ጓደኞች። እኔ ለራሴ ብቻ ነው ያላወቅኩት። እሺ ከዛም እሱ በሱ ምክር መሰረት እሺ ብለሽ አንቺ ወደ ዱባይ መጣሽ እና ከዛ ከመጣሽ ከስንት ወር በኋላ እሱ መልሰሽ አመጣሽ? ልክ ምንም አልቆየውም። ኮሮና ልክ ኮሮና አንድ ሳምንት ሊገባ ኮሮና ሊገባ አንድ ሳምንት ሲቀረው ነው የገባው። በቃ ኮሮና ገብቶ ደግሞ ስራ የለም። እዚህ ዱባይ በተሰጋጋበት መከራ በታየበት ሰዓት ነው ያስገባሁት። 60,000 ምናምን ብዬ ልኬ ማለት ነው ለወረቀት። እሺ እንዳመጣሽው አብራችሁ አንድ ቤት መኖር ጀመራችሁ? አንድ ቤት መኖር አልጀመርንም። እኔ ስራ ላይ ስላለው አይመቻችልኝም። እሱ ለብቻው ቤት ተከራይቼ ነበር ማኖረው። ኦኬ ምግብ እያመላለስኩ ምናምን በቃ አንቺ ከሴቶች ጋር ደባል እየኖርሽ ለሱ ለብቻው ቤት ተከራይተሽለት ምግብ እያመላለስሽለት ለምን ያህል ጊዜ ኖረ? ከስንት ወር በኋላ ስራ ጀመረ አንቺን ለማገዝ? 2 አመት ቆይቷል። በቃ ስራ ጠፋ፣ ኮሮና ሆነ፣ ሁሉ ነገር ተዘጋጋ። ምንም በቃ እኔ አስመዘገብኩት፣ ብር ሰጠው፣ አስመዝግቤ አመት ድረስ ቪዛው የሆነ ዜጋ ነበረ በጣም ነው የሚያቀኝ፣ አረብ ነው እሱ። ቪዛ ሰራለት እና የ2 አመት ቪዛው በቪዚት መጥቶ ብሎ ከሆነ በኋላ ቸገራለሁ ብዬ ወደ ሲስተም ውስጥ እስኪገባ ድረስ ብዬ ካምፓኒ ያስመዘገብኩት። አመት አስቆዩት ቪዛ ስላለ። በኋላ እኔ በጣም ተንከባለልኩ። እግራቸው ላይ በቃ ቦታ መያዝ አለበት እኔም ብሎ መጥቶ እዚህ መንገላታት የለበትም ብሬን ከፍያለሁ ብዬ በቃ እግራቸው ላይ ወደቅኩ። በቃ እሺ ካንስሌሽኑን ያምጣ እናስገባዋለን አሉ። ስራ ከተገባ በኋላ ህይወቱ ከተስተካከለ ስራ ደሞዝ ሊቀበል በቃ ሲል ጸባዩ ተቀየረ። በቃ ከዚህ ምግብ የሆነ የመጨረሻ ቀን የተጣላንበት እዚህ ጋር ምግብ ሰራርቼ ለራቱ ላቀብለው በመኪና መጣ። መኪና ገዥልኝ እኔ ካምፓኒው ሩቅ ነው መመላለስ አልችልም ብላ ምን አለኝ። የሆነ ጨረገ መኪና ነው ደህና ቆንጆ ነው መኪናው። በቃ እኔ የሚይዛት መኪና ነው አንስቼ ሰጠሁት። ከዛ ላይሰንስ እንትኑን በስሙ አደረገ። ላይሰንስ እንደሆነ ከአንድም 2 ላይሰንስ ነው ያወጣውልን። እዚህ 15 አመት በላይ ነው የኖርኩት። ዶሪ ሼክ ሳይድ እዚህ አልሞቱም። ምን እዚህ ሀገር ስገባ እድሜ ልኬን ያጠራቀምኩት ገንዘብ ነው በሱ የጨረስኩት። በመኪና እየተመላለሰ እንደዛውም ደሞዙን እስኪያገኝ ድረስ ምግብ ይሰርቻ አቀብየው ማታ ጊዜ ሰውዬሽን እኮ እዚህ ካፍቴሪያ አገኘ ነው ካምፓኒ ነው ቀጥታ የምገባው ይለኛል። በቃ እኔ ማንም ጋር ስለማትገጥም ወሬ ስለማልሰማ ቀጥታ ሄድኩኝ። እዛ ሲሄድ አየሁት። ውስጥ አልገባውም። ውርደት አልፈልግም። እኔ ሴቶች እንዲስቁብኝ አልፈልግም። አየሁትና ቴክስት አደረኩለት። የት ነህ አልኩት። እኔ ካምፓኒ ነኝ ካምፓስ ገብቻለሁ ምናምን እንደው የምጠይቀኝ አለ። ውሻ ሰው ትጠራጠሪያለሽ አይደል? ውሻ ስለሆንሽ ነው ይለኛል። ከዛ በቃ አየሁት። ያን ቀን ቆረጠልኝ በቃ ቆረጠልኝ። እኔ በቃ ከዋሽኝ እንደዚህ አይነት ቦታ የምትገኝ ከሆነ እኔ እየለፋሁ ለአንተ እየደገምኩ እኔ በቃ ሲጀመር እኔ ወድጄሽ አይደለም ምንሽንም ወድጄ አይደለም
ሊጣ ምናምን የሆነ በቃ ሞራን የሚነካ ነገር ሲጀምር እኔ ወድጄሽ ራሱ አላውቅም ይለኛል። ብቻ እኔ ብዙ ነገር ማድረግ እችል ነበር። እሱ ግን ይሄው በቃ ይስራ። እኔም እግዚአብሔር ይረዳኝና ቀና አላለሁ እንጂ ለሱ ተንኮል ካሰብኩኝ በጣም ቀላል ነበር። ያውቀዋል ራሱ። በቃ እኔ ረስቻለሁ። ሲጀመር አሁን ረስቻለሁ። ግን ለምን የሆነ ሰውነቴ ይንቀጠቀጣል። በቃ ፍርሃት ይለኛል። ወደ እምነቴም ጸሎቴም ምንም የለውም። ደካማ ሆኛለሁ። በቃ በስጋ ራሱ ደካማ፣ በነፍሴም ደካማ ሆኛለሁ። ሲጀመር ጎበዝ ነበርኩኝ። እዚህ ድረስ ሲጨክን አንድ ቤት አልኖራችሁም ዱባይ ላይ? አንድ ቤት ለመኖር ምን ያው ታውቂያለሽ የዚህ ሀገር ነገር። ኢትዮጵያ ውስጥ ዝም ብለሽ ነው እንደ ደገስሽው? አልተፈራረማችሁም በመዘጋጃ 80 የላችሁ? አረ ተፈራርመና 80 ካላችሁ ኢማራት ላይ አብሮ ለመኖር ምን ይከለክላችኋል? ማለት ህጉ ምን ያግዳል? ፓርቲሽን ተከራይታችሁ አብራችሁ ለመኖር አመጣሹ። ቤት ተከራይተሽለት እያበላሹ መንጃ ፈቃድ እያወጣሽለት እሱ ላይፉን እየኖረ አንቺ ለብቻሽ ከሴቶች ጋር እየኖርሽ ነው የነበረው እስከ መጨረሻው እንዴ? ታዲያ ያው እኔ እዚህ ከዚህ እንሰራለን። ከዛም ገንዘቡን እኔ የሰራሁት እንኳን ካገኘው ላንቺ ነው የምሰጥሽ። አንድ ላይ ነው አጠራቅመን ኢትዮጵያ ላይ የሆነ ነገር ምን ከፍተው ይለኛል። እሺ ከዛስ በኋላ ምን ሰጥቶሽ ያውቃል? ማለት ዱባይ ካመጣሽ በኋላ እግዚአብሔር ምስክሬ ነው። ከነዚህ ከምሰስታቸው ልጆች ይነጥለኝ አንድ ድራም አላውቅም። እኔ ከሱ ተረጋጊ ማሪ፣ ውሃ እየጠጣሽ ገብቶኛል። እኔ ተረድቼሻለሁ። እኔ ማር ያልኩት ስራ ካስጀመርሽ በኋላ አመጣሹ ቪዛውን፣ ትኬቱን፣ ወጪውን ችለሽ ቤት ተከራይተሽለት ቀለቡን ችለሽ መንጃ ፈቃድ አውጥተሽለት መኪና ገዝተሽለት ከዛ ስራ ሲጀምር የመጀመሪያው ደሞዝ ላይ ደሞዝ አምጣ አላልሽውም ወይ ነው የኔ ጥያቄ? አላልኩትም። አልለውም። እየጨቀጨቀኝ ነው። እንድትወው ይፈልጋል። እየጨቀጨቀኝ ነው። ፋታ አልሰጠኝም። እንድለየው ነው የምፈልገው። በቃ በጭቅጭቅ አበዛብኝ። ንትርክ፣ ስድብ ምናምን፣ ሞራን የሚነካ ነገር ምናምን። እንዴት ከዚህ አይነት ሰው ጋር ገንዘብ ተቀበያለሽ? አቡዬ በተገላገልኩኝ ነው የምለው። ስለቴ አሁንስ ተገላገልሽው? አው ተገላገልኩ። ለመጨረሻ ጊዜ ካወራችሁ መቼ ነው? ቆየ በጣም ቆይቶ እኮ ግን 2 ዓመት ይሆናል። 2 ዓመት። አሁን እሱ ስቲል ዱባይ ላይ እየኖረ ነው። እረፍት ሁሉ ሄዶ እረፍት ሰጥተውት ሄዶ ሲጨፍር ከርሞ ነው የመጣው። ጓደኞቹ ሽማግሌ ተላኩት፣ ሚዜ የተባሉት ለኔ ቴክስት ያደርጉልኝ ነበር። እንዴት ምን ሆናችሁ ነው ያ እንደዛ የሚወድሽ ያ ፍቅራችሁ ምናምን ያ ሁሉ አድርገሽ ምን ሆናችሁ ነው? እሱ እዚህ እኮ እየጨፈረ ነው ጭፈራ ቤት። አንቺስ መተሻለ? ኧረ እኔ አልመጣሁም፣ እዚህ ነኝ። እዛ እየጨፈረ ነው። በቃ እየጨፈረ እዚህ ታስሮ ነበረ፣ እስረኛ ነበር። ለዛ ነው እየጨፈረ ዝም ባሉት ብዬ ምንም መልስ አልሰጠሁም አልኳቸው። ያ ወሬኛ አንቺ ካሰፋሽለት ወሬኛ እየሰፋ ነገሩን የባሰ ያቆስለኛል። ለምን እሰማለሁ? መስማት አልፈለኩም። አብይ አይዞሽ የኔ እህት አይዞሽ። ገንዬ ለደረሰብሽ ኪሳራ የጊዜ፣ የእድሜ፣ የገንዘብ ሰላም ጸሎት ብቻ ነው የምፈልገው እኔ ከእናንተ ሰርቼ ሰው እንደሆን። ገኒ ለምንድን ነው የማታስጨርሽኝ? እኔ ስታወሪ አፌን ዘግቼ የሚሄድ አድርጌ ነው የማዳመጥሽ፣ ግን አንቺ የማዳመጥ ችግር አለብሽ። ገና አልጨረስኩም እኮ ጥያቄ ነው። የደረሰብሽ ኪሳራ የገንዘብ፣ የእድሜ፣ የሰላም፣ የጤና ኪሳራ ማን ነው ተጠያቂ? ራሴው። ቴንኪዩ። በቃ ራስሽ መሆንሽ ከገባሽ አንቺ ምንም ምክር አያስፈልግሽም። ህይወት መክሮሻል፣ ችግርሽ መክሮሻል። ምንም ምክር አያስፈልግሽም። ምክንያቱም ስቲል እሱ ነው ጥፋተኛ ብትኖረው አንቺ ገና አልገባሽም፣ ደግመሽ ተሳሳች ነበር። ግን አንድ ሰው ለደረሰበት ነገር እኔ ነኝ ጥፋተኛ ካለ ጥፋቱን አምኗል፣ ደግሞ አይሳሳትም፣ ከስህተቱ ተምሯል። አንቺ ስለፈቀድሽ ነው ይሄ ሰውዬ ይሄንን ኪሳራ ያደረሰብሽ። አንቺ ባትፈቅጂለት አንቺ ላይ ይሄንን ነገር ማድረግ አይችልም። ገባሽ? እና ይሄ መተት ምናምን የሚሉት ነገር አትስሚ፣ አትመኝ። ምን አገናኘው መተት? እሱ ኢትዮጵያ፣ አንቺ ዱባይ ተቀምጣችሁ በፌስቡክ ተዋውቃችሁ ገና በአካል ሳትገናኙ ኮንዶሚኒየም ተከራየሽለት፣ ሙሉ የቤት ዕቃ ሟላሽለት። ሰው
ወይስ መተት አየር ላይ መተት አለ ጋይስ? ወይስ መተት አሳዩኝ። የቱ ጋር ነው መተቱ? አሁን እዚህ ጋር የተዋወቁት በፌስቡክ ነው። እሱ ኢትዮጵያ ሆኖ እሷ ዱባይ ሆና በአካል ሳይገናኙ በስልክ ብቻ እያወሩ ኮንዶሚኒየም ተከራየችለት። ከትንሽ ቤት እንዲወጣ አሳደገችው። የቤት ዕቃም አላችለት። ይሄ እንደዚህ እንደ ኋላ ቀር እንዳልተማረ ሰው መተት ምናምን አትበሉ። ይሄ የባህሪ ጉዳይ ነው። ይሄ እሷ እንደ ውለታ ነበር የምትቆጥረው። እሱ እሷን ማፍቀሩ አፈቅርሻለሁ ማለቱን እንደ ውለታ ነበር የምትቆጥረው። ለምን እኔ የአራት ልጆች እናት ሆኜ አለች እኮ። እሱ ገና ያላገባ ያልወለደ ሆኖ እኔን ማፍቀሩ በጣም እንደ ትልቅ ውለታ አየሁለት። በጣም ጥሩ ሰው ስለሆነ ነው። እኔ የአራት ልጆች እናት ሆኜ እሱ ያፈቀረኝ በጣም መልካም ሰው ስለሆነ ነው ብላ እንደ ውለታ ስለቆጠረችለት ነው ሁሉን ነገር የምታደርግለት የነበረው። ገባችሁ? ሁሉን ነገር ብር የምትልክለት ሙሉ ድግሱን ሙሉ ወጪ ላይ ያገባችው ቤተሰቦች ያለበሰችው። ይሄ ራስን ዋጋን አለማወቅ ነው። የራሳችንን ዋጋ አለማወቅ። 4 ልጅ አይደለም 10 ልጅ ቢኖርሽ ሴት ነሽ፣ ተፈላጊ ነሽ። ምን ራስሽን እስከወደድሽ እስካከበርሽ እስከጠበቅሽ ድረስ የትኛውም እድሜ ላይ ብትሆኚ ሴት ነሽ፣ አበባ ነሽ፣ ታብቢያለሽ፣ ራስሽን ትንከባከቢያለሽ፣ ውበትሽን፣ ጤናሽን፣ ራስሽን ትወጃለሽ። ራስሽን ካከበርሽ፣ ራስሽን ከወደድሽ፣ ዋጋሽን ካወቅሽ ማንም ይሁን ማንም ከማንም አይበልጥም። ምንም ያገባው ሆነ ያላገባው ሆነ ሀብታም ሆነ ድሃ ሆነ የተማረ ሆነ ማይም ሆነ ቆንጆ ሆነ አስቀያሚ ማንም ከማንም አይበልጥም። ማንም የሰው ልጅ የሚወዳደረው በሰውነቱ ነው፣ በማንነቱ ነው። የሰው ልጅ ሊከበር ዋጋ ሊሰጠው የሚገባው ከአፉ በሚወጣው ቃል ነው። ለሰው ባለው ክብር ነው፣ ለራሱ ባለው ክብር ነው ሰው ልንመዝነው፣ ልናከብረው፣ ልንወደው የምንችለው። ስለዚህ ይሄ የፐርሰናሊቲ ጉዳይ ነው። ሴቶች ጠንካራ ልትሆኑ ይገባቸዋል። አግብታችሁ ከወለዳችሁ በኋላ መስፈርታችሁን ስትጠየቁ ራሱ ምንም ይሁን ማንም ይሁን ወንድ ብቻ ይሁን ዋይ ያንቺን ዋጋ አግብተሽ መውለድሽ መፋታተሽ ያንቺን ዋጋ ለምንድን ነው የሚያወርደው? አንቺ ከድንግሏ ሴት በምንም አታንሽም፣ እኩል ናችሁ። ሴት ነው፣ ሰው ነው። ስለዚህ ዋጋችንን ማወቅ አለብን እኛ ራሳችን። አግብታ የወለደች ሴት አንድ ወንድ ለፍቅር ሲጠይቃት ለምንድን ነው እንደ ውለታ የምትቆጥረው? ይሄ እኮ ራስን ዝቅ አድርጎ ማየት ነው። ይሄ እኮ የራስን ዋጋ አለማወቅ ነው። በየቀኑ ቫልዩዋችን እየጨመረ ነው የሚመጣው። ራሳችን ላይ ከሰራን በየቀኑ ዋጋችን እየጨመረ፣ እውቀታችን ባደገ ቁጥር ጭንቅላታችን፣ እውቀታችን ባደገ ቁጥር ዋጋችን እየጨመረ ነው የሚመጣው። ራሳችንን በወደድን ቁጥር ዋጋችን እየጨመረ ነው የሚመጣው። እኔ ነኝ የራሴን ዋጋ የማውቀው። ማንም ዋጋዬን አያወጣልኝም። ማንም ሰው ዝቅ እንዲያደርገን አግብቶ በመውለድ በመፋታት የልጆች እናት በመሆን ክብር እንጂ ውርደት ሊሆን አይችልም። የልጆች እናት የሆንሽ ሴት ወንድ ልጅ ለፍቅር ሲጠይቅሽ እንደ ውለታ ልትቆጥሪለት አይገባም። እሷን እንደዚህ የተጫወተባት እንደ ውለታ ስለቆጠረችለት ነው። የአራት ልጆች እናት ሆና ከእሷ ጋር በመሆኑ እሱ ሳይወልድ እንደ ውለታ ቆጥራለት ነው። እንካ ከኔጋ እስከሆንክ ድረስ እንካ ብላ የሁሉ ዓመት የሰራችበትን ገንዘቧን፣ ጊዜዋን፣ ሰላሟን፣ ጤናዋን ያጣችው። ስለዚህ ማንም ከማንም እንደማያንስ ማወቅ አለባችሁ። ማንም ያገባ ያላገባ፣ የወለደ ያልወለደ፣ ትንሽ ትልቅ እድሜ ነው። ሴት ልጅ እንደ ወይን በእድሜዋ በጨመረ ቁጥር እየጣፈጠች ነው የምትመጣው። አይገርማችሁ? ዋጋችሁን ወቁ። ራሳችሁን ዋጋችሁን ዝቅ አታድርጉ በፍጹም። እና እኔ ነኝ ብለሽ ስላመንሽ በጣም ደስ ብሎኛል። እና ኦልሬዲ አንቺ ምንም ምክር አያስፈልግሽም። ህይወት መክሮሻል፣ ተምረሻል። አሁን ዱባይ ላይ ምን መስራት እንደጀመርሽ ንገሪንና ሰፖርት እናደርግሻለን። እንድትሰሪ ሰርተሽ እንድትበይ ፎሎ እናድርግሽ። የምትሸጪውን ነገር አስተዋውቂ። የምሸጠው ነገር ያው እኔ በመጀመሪያ ልቤ ያሰበው ሽቶዎች ነበረ። ሽቶዎቹን ብቻ እየሸጥኩኝ በቃ ሽቶ ፐርፌሞች ወዳለሁ። በጣም ጥሩ ጠረን ወዳለሁ። ሽቶዎች ስለምወድ እኔ የሽቶ ጣዕም እና ጠረን ሰው የሚፈልገውን አይነት ስለማቅ እኔ በቃ የገነነ ሰው አጠገብሽ ሽቶ ተቀብተሽ ሰው አጠገብሽ የሚጠላውን ሽቶ አለ አይደለ? ገናን ብሎ ለአንዱ የሚስማማው ለአንዱ የማይስማማው በጣም ሽቶዎች፣ ጠረኖች ወዳለሁኝ። መግዛትም ወዳለሁ፣ መቀባትም ወዳለሁ። እነሱን ነበረ መሸጥ የምፈልገው። ግን ትንሽ አስገብቼ ሳበቃ ሁሉንም ነገር ድብልቅልቅ አወጣሁት። አሁን ቱታዎችም፣ ሺቲዎችም፣ ቦርሳ፣ የሻንጣ ሁሉም ነገር አንተን እላለሁ። በትንጨት ቪዲዮ አብርተሽ ማሳየት ትችያለሽ። እሺ በተከራየው ቤት ጠንከር ነው። ከዚህ በኋላ እንዳታለቅሽ ፊትሽ
ጠንከር ብለሽ ወደፊት ደግሞ ማለት ነው። ይቅርታ አድርጉልኝና ልጆች ከወለድን በኋላ ባል ምን ያደርግልናል? ይሄ የኔ አቋም ነው። ሁሉም ሰው በራሱ ትክክል ነው። እኔ አያምጣው ባሌ ቢሞትብኝ ከባሌ ጋር ብፋታ ኔቨር ኤቨር አላገባም። ልጅ ነው በቃ ቦይፍሬንድ ካማራይ ሊይዝ ይችላል። ባል ግን አልፈልግም። መቶ ንብረት ለመቀራመት ንብረት ፍለጋ ነው የሚመጣው። ከዚህ በኋላ ባል ምን ሊያደርግ መቶ ጨርሷት በልቷት ዘርፏት አለጊ። ፎቶውን ብትሰጪኝ እኔ ፎቶውን ብለጥፈው ደስ ይለኛል ፍቃድሽ ቢሆን። አሁን ቪዲዮ ላርገውና ልሽ ቪዲዮ ላርግ እዚህ ጋር የሚሸጠውን ላሳይሽ። አዎ ማሪ አሳይ፣ ቪዲዮ አብሪና የምትሸጪውን አሳይ። ፎሎ ያደርጉሻል፣ ያበረታቱሻል። እህቶችሽ አይዞሽ፣ እናበረታታሻለን። ፎቶውን ግን ብትሰጪኝ እኔ ፎቶውን ብለጥፈው ሌላ ሴት ደግሞ እንዳንቺ ሄዶ እንዳይበላ ይሄ ሌባ ሌላዋን እህቶቼ ማብት ይለኛል። እሱን ያሳሰበኝ ነው ማለት እኮ። ካሳሰበሽ ምን ችግር አለው? ስጭኝና እኔ ፎቶውን ልለጥፈው። ችግር የለውም። ከውስጥ ትልኪልኛለሽ። ከዛ ሌሎች ሴቶች እንዲጠነቀቁ ኢማራት ላይ የትኛውም ሴት አምና ከሱ ጋር እንዳትሆን ሌሎች እህቶችን አድናለሁ። እውነት ነው። ምኑን ነው የምተው? እኔን ከኔ ጋር ያውራ፣ እኔ ለጥፍለትና እኔን ያናገር። ችግር የለም። ንገሪያቸው። ይሄ ያለኝ ካሜራ ፍሊፕ ማድረግ አታቂበትም። ካሜራ ዙረሽ እቃዎች የምትሸጫቸውን ማስረዳት አታቂበትም። እንትን እዚህ ጋር 3 ነጠብጣብ አለ አይደለ? ንኪውና ካሜራው ወደኋላ አጠገብሽ ሰው ካለ ቢረዳሽ ካሜራውን ለማዞር ለመገልበጥ እቃው እንዲታይ። ወርቅሽን መልሶልሻል? ቤቱ የተቃጠለ ጊዜ የወሰደውን አልመለሰልኝም። ቢመልስልኝም ምን እሱ ብቻ እንትን ይለኝ ነበረ። ያው ምክንያት እግዚአብሔር ሊለየኝ ሲፈልግ እግዚአብሔር ምክንያት አቀረበልኝና በዛ በወርቁ ራሱ እንዲጨክን አደረገኝ። በሱ ምጨክንም አንጀት የለኝም ነበር። ምንም ቢያደርገኝ አልጨክንበትም። እኔ ፎቶውን እለጥፋለሁ። ወርቋን መልስ እንድልልሽ ከፈለሽ እናገርልሽ እችላለሁ። ሴቶች ሶሻል ሚዲያ ይጠቀማል እንዴ? ቆይ በትልቁ ላድርግሽ ማሳየት እንዴ? ያው አሳይስ። እሺ